በአፍሪካ ውስጥ ሁሉም ዜጎቿ ትተዋት በመውጣት ባዶዋን ልትቀር ትችላለች በሚል በስጋት ላይ የተቀመጠችው ሀገር ኤርትራ ናት። የኤርትራ መንግስት ምዕራባውያን ለኤርትራ ስደተኞች ጥገኝነት በመስጠት ሀገሪቱን ሰው አልባ የማድረግ ሴራ እየሰሩ ነው ሲል ይከሳል። ኤርትራውያን ከሀገራቸው ለምን ይሰደዳሉ ከተባለ በብሔር ግጭት ተፈናቅለው አይደለም። ይልቁንስ ዋነኛው ሳዋን ሽሽት ነው። የትኛውም ኤርትራዊ ሳዋ ውትድርና ማሰልጠኛ የመግባት ግዴታ አለበት። ይህ ሳዋ የሚባለው ግዙፍ የኤርትራ ወታደራዊ ማሰልጠኛ በዓለም ላይ አሰቃቂ ከሆኑ ወታደራዊ ካምፖች መካከል አንደኛው ነው። ይህን ሽሽት የኤርትራ ወጣት ተሰዶ አልቋል። ኤርትራ በስደት ምክንያት ባዶ የመሆን ስጋት ካለባቸው ሀገራት ተርታ ተሰልፋለች። ይሁን እንጂ አሁን ሳዋ ላይ የሚገባ ወጣት ጠፍቷል። ለዚህም እስከ 60 ዓመት ያሉ ሰዎች እንዲገቡ እየተደረገ ነው። የምድራችን ገሃነም ስለሚባለውና ኤርትራውያን በሽሽት ሀገር ስለሚለቁለት ሳዋ፣ ስለ ኤርትራ ጦር አሁናዊ አቋምና አደረጃጀት እንዲሁም ኤርትራን ካለወጣት ባዶዋን ስላስቀራትና ስላስፈራት ጉዳይ እናያለን። እስከ መጨረሻው ድረስ ተከታተሉን። ኤርትራ ውስጥ ውትድርና ግድ ነው። በዚህም ማንኛውም ኤርትራዊ ወታደራዊ ስልጠና መውሰድ አለበት። ሳዋ ወታደራዊ ማሰልጠኛ ማዕከል የሚገኘው ከ6ቱ የኤርትራ ክልሎች አንዱ የሆነው ጋሽ ባርካ ውስጥ ነው። ጋሽ ባርካ በሀገሪቱ በደቡብ ምዕራብ ክፍል ሲሆን በሰሜን በኩል አንሴባ፣ በምስራቅ የሀገሪቱ ማዕከላዊና በምዕራብ ደግሞ ከሱዳን ጋር ይዋሰናል። ሳዋ ወታደራዊ ማሰልጠኛ ማዕከል የሀገሪቱ የመከላከያ ሰራዊት ምልምሎችና ብሔራዊ ወታደራዊ ስልጠና የሚሰጥበት አካዳሚ ሲሆን በተጨማሪ በኤርትራ ውስጥ የሁለተኛ ደረጃ ተማሪዎች የ12ኛ ክፍል ትምህርታቸውን ያጠናቀቁ ተማሪዎች በተቋም ውስጥ ተሳትፈው ስልጠና እንዲወስዱ ብሔራዊ ግዴታዎቻቸውን እንዲወጡ ይደረጋል። ይህም ማለት ባጭሩ ታጥቀው ለሀገራቸው መዋጋት ግዴታ አለባቸው። ማንኛውም ወጣት ግዴታና አሰቃቂ ስልጠና መውሰድና ታጥቆ ለሀገሩ መሞት አለበት። ሂውማን ራይትስ በወጣው ሪፖርት ላይ እንዳመለከተው በየዓመቱ በሺዎች የሚቆጠሩ ወጣቶች ትምህርታቸውን ሳያጠናቅቁ ጭምር ለግዴታ ወታደራዊ ስልጠና እንዲገቡ ይገደዳሉ። አሁን ከኢትዮጵያ ጋር ውጥረት ውስጥ መግባቷን ተከትሎ ታዳጊዎችም ሽማግሌዎችም ወደዚህ ገሃነም ስፍራ እየታጨቁ ነው። በተለያዩ ሀገራት የሚገኙ ኤርትራውያንም ይህ የብሔራዊ አገልግሎት ተሳታፊዎች የሚሰለጥኑበት አስፈሪው የሳዋ ወታደራዊ ማሰልጠኛ ማዕከል እንዲዘጋ በተደጋጋሚ ቢጠይቁም የኤርትራ መንግስት ግን አልዘጋም ብሏል። አሁን ላይ ሁሉም የመጨረሻ ዓመት የሁለተኛ ደረጃ ተማሪዎች በጥብቅ ወታደራዊ ስነ ስርዓት በሚተዳደሩበትና ለቀላል ጥፋቶች አስከፊ ቅጣት ወደሚፈጸምበት ሳዋ ወታደራዊ ማዕከል እየገቡ ነው። ከስልጠናው በኋላም የተወሰኑት በሰራዊቱ ውስጥ እንዲቆዩ፣ ሌሎች ደግሞ በመምህርነት ወይም በሌላ የመንግስት ስራ ላይ ላልተወሰነ ጊዜ እንዲቆዩ ይደረጋል። መምህራንም በዝቅተኛ ክፍያ ማብቂያው ለማይታወቅ ጊዜ በሳዋ ማሰልጠኛ ማዕከል ውስጥ እንዲሰሩ ይገደዳሉ። በዚህም ምክንያት ከፍተኛ ቁጥር ያላቸው መምህራንና ተማሪዎች ኤርትራን ጥለው ተሰደዋል። ዎል ስትሪት ጆርናል የተሰኘው የአሜሪካ ጋዜጣ በፍጥነት በመራቆት ላይ ያለች ሀገር ይላታል። የተባበሩ መንግስታት ድርጅት እንደሚለው ደግሞ በየወሩ በ10 ሺህ የሚቆጠሩ ኤርትራውያን ከሀገራቸው ይሰደዳሉ። ባህር፣ በረሃ፣ ጫካ የሚቀረውን የቆጠረው የለም። ኤርትራ ከፍተኛ የሆነ ስደተኛ የሚወጣባት ሀገር በመሆኗ ወደፊት ባዶ ልትሆን ትችላለች በሚልም በተባበሩ መንግስታት የስደተኞች ጉዳይ መረጃ ቋት ላይ ሰፍራለች። ኤርትራውያን በብዛት በኢትዮጵያ በሱዳንና በግብጽ በኩል ወደ መላው ዓለም ይሻገራሉ። አብዛኛውን ጊዜ በቀይ ባህር ከሚሰምጡ የስደተኛ መርከቦች ውስጥ ግማሽ ያህሉ ኢትዮጵያውያንና ኤርትራውያን የሚሆኑበት ጊዜ አላቸው። ኤርትራውያን ከሀገር እንዲሸሹ የሚያደርጋቸው ዋነኛው ይህ የምድር ገሃነም የሚባለው ሳዋ ወታደራዊ ማሰልጠኛ ነው። ኤርትራ ውስጥ የሚሰጠው ብሔራዊ ውትድርና አገልግሎት ማብቂያ የለውም። ለ3 ወይም ለ7 ዓመት ቢባልም አንዳንዴ ዕድሜ ልክ በግዳጅ ውትድርና ላይ እንዲቆዩ ይገደዳሉ። በዚህም ምክንያት አብዛኛው ኤርትራ ወታደሮች አጋጣሚውን ሲያገኙ ልብስ ቀይረው ከሀገር ይሰደዳሉ። በስደት ምክንያት የኤርትራ ጦር ክፉኛ ተዳክሟል። ኤርትራ ጦሯ ጠንካራ የሚባል አይደለም። ዘመናዊ ቴክኖሎጂ የሚባል ነገር የለም። አብዛኛው ትጥቅ ከደርግ የተወረሰ ነው። ለመሆኑ የኤርትራ ጦር አቅሙ ምን ይመስላል የሚለውን እንይ።
ኤርትራ 23 መደበኛ እግረኛ ክፍለ ጦሮች ሲኖሯት 2 ኮማንዶ ክፍለ ጦሮች አሏት። 4 ታንክ መድፍና አየር መቃወሚያ የታጠቁ ሜካናይዝድ ክፍለ ጦሮች አሏት። 9 የሚኒሻ ክፍለ ጦሮች በየአካባቢያቸው የሚንቀሳቀሱና ሲያስፈልግ በየአካባቢው በሚገኙ የግንባር ምሽጎች የሚሰለፉ ናቸው። ሚኒሻ ክፍለ ጦሮቹ ልምድ ባላቸው የመደበኛው ሰራዊት አዛዦች ይመራሉ። የሚኒሻ ኃይሉ ብዙ የሚኮበልል ስላልሆነ የሰው ብዛቱ ከተቀመጠለት ስታንዳርድ ሲነጻጸር ደህና በሚባል ደረጃ ይገኛል። የዚህ ኃይል ዋናው ችግር 3/4ኛው ዕድሜው ለውትድርና ብቁ አለመሆኑ ነው። ከዚህም በተጨማሪ ምንም የመዋጋት ፍላጎት የሌለውና ያለ ፍላጎቱ የተደራጀ ነው። በአካባቢው ከቤተሰቡ ሳይርቅ የተደራጀ መሆኑ ብቻ እንደ ተሻለ አማራጭ አይቶ ጊዜ ያልፋል ብሎ አድብቶ የሚጠብቅ ነው። መንገድ ሲያገኝ ጠመንጃውን ሽጦ በኢትዮጵያ ወይም በሱዳን በኩል እየወጣ የተመናመነ ነው። መደበኛና እግረኛ ክፍለ ጦሮቹ ተራ ተዋጊ የሌላቸው ናቸው። ሜካናይዝድ ክፍለ ጦሮች በቡድን የምትታጠቀው መሳሪያ በመሆኑ የታጠቁት ለምሳሌ አንድ ታንክ ከ5 እስከ 7 ሰው የሚያስፈልገው ሲሆን ብዙ ታንኮች ይህን ያህል የሰው ምድብተኛ ስለሌላቸው ታሽገው የተቀመጡ ታንኮች፣ መድፎችና የአየር መቃወሚያዎች ብዙ ናቸው። በአጠቃላይ ሰራዊቱ ስልጠና በግዳጅ የሚያሰለጥኑ ቢሆንም ሰልጥነው ስለሚኮበልሉ አሁን ልምድ ያለው የሰራዊት አባላት በተራ ተዋጊ ብቻ ሳይሆን በታችኛው አመራርም የለም። ከሁሉም በላይ ዋናው ችግር የሰራዊት አባላት በኢሳያስ ስርዓት ምንም እምነት የላቸውም። ሰላም የናፈቀው ሰራዊት ነው። ሰራዊቱ በተለይም በኢትዮጵያና በኤርትራ ሰላም መጣ ብሎ ተስፋ አድርጎ የነበረ ቢሆንም መልሶ ጉዳዩ መካረሩ ተስፋው ጨልሞበታል። ከፍተኛ ጭቆና ስለሆነ ጦሩ መሰደድን አድብቶ የሚጠብቅ ነው። ኤርትራ እዚህ ግባ የሚባል የጦር መሳሪያ የላትም። አብዛኞቹ ያረጁ ናቸው። ለዚያም ነው ግብፅ አሰብ ላይ የአየር መከላከያ ሚሳኤል እንዲተክልላት እየተማጸነች ያለችው። ኤርትራ ማለት ኢሳያስ ናቸው። በእርግጥ ብዙ የአፍሪካ ሀገሮች በስርዓት ሳይሆን በአንድ ሰው ነው የሚመሩት። የኤርትራው ግን ትንሽ ጠንከር ያለ ነው። ኤርትራን በቀጥታ የሚያስተዳድሩት ኢሳያስ አፈወርቄ ናቸው። ጦሩን የሚያዙትም ሆነ ምንም ነገር ሲፈጠር በብቸኝነት ትዕዛዝ የሚሰጡት ፕሬዝዳንት ኢሳያስ አፈወርቄ ናቸው። ኢሳያስ ለፖለቲካ ተቃዋሚዎቻቸው ምህረት የላቸውም። ኢሳያስን የሚቃወሙ ኤርትራውያን ወይ ከሀገር ይሰደዳሉ ወይ ደግሞ ይታሰራሉ። በኤርትራ በርካታ የፖለቲካ እስረኞች እንዳሉም ይነገራል። ኢሳያስ አፈወርቄ ቂም የያዙበትን ኤርትራዊ ፖለቲከኛ ከሀገሩ ቢሰደድ እንኳን አያመልጣቸውም። አንዳንዴ አሜሪካ ያሉ ኤርትራውያን ፖለቲከኞችን ጭምር በደህንነታቸው አማካኝነት ያገኟቸዋል። ኢሳያስ ሀገር ሻጭ የሚሏቸውን ፖለቲከኞች በኮንቲነር ውስጥ ያስራሉ ተብለውም ይታማሉ። ይህ ኮንቲነር ከ60 እስከ 70 ዲግሪ ድረስ ሙቀት ያለው ነው። ኤርትራ ውስጥ ኮንቲነር እንደ እስር ቤት ያገለግላል። መቃወም በኤርትራ ፍጹም የተከለከለ ነው። ስለዚህ የኤርትራ ፖለቲካዊ ኃይል በአንድ ፓርቲ የተያዘ ነው። ኤርትራ ካላት ሕዝብ ቁጥር አንጻር እጅግ በጣም ብዙ ወታደር ያላት ሀገር ናት። ነገር ግን ደግሞ ከጅምሮ አንስቶ በግዳጅ የሚመጣ በመሆኑ ጦሩ ስደትን እንደ አማራጭ የሚያይ ነው። ድንበር ላይ የሚመደብ ወታደር እንደ እድለኛ ነው የሚታየው። ምክንያቱም በዚያው ሀገር ለቆ ይወጣል። ኢትዮጵያ ድንበር ሲከፈት እስከ 100,000 ኤርትራውያን በጥቂት ቀናት ውስጥ ተሰደዋል። አሁን ኢትዮጵያና ኤርትራ ውጥረት ላይ ናቸው። ወደ ግጭት እንዳይገቡ የብዙዎች ምኞት ነው። አበቃን። መልካም ጊዜ ተመኘን።